እሺ ቻሌንጅ ሆም በይፋ ልናስጀምር ነው። የመኪና ቻሌንጅ ነው የሚቀድመው። የቤት ቻሌንጅ ደግሞ እግር ነው ጀምራ እግር ነው ብርም አሁን እንግዲህ ቻሌንጅ ካምፓኒዎች እያፋለኩኝ ነበርና እውነት እኔ ከመደወሌ በፊት ቀድሞ የደወሉልኝ ካምፓኒ ያሉ ስማይል ደንታል ክሊኒክ ይባላሉ። የጥርስ ህክምና ነው። አዎ ጥርስ ስለማያምር እንደውም እግር በቃ እሱም እንትን አድርገዋል። ፈገግታ በጣም ያምራል። ፈገግታ ያምራል ግን የበለጠ እናደርገዋለን ታባል እና ስማይል ደንታል ክሊኒክ ቲክቶክ አካውንታቸው ከዚህ በታች ታግ አድርገዋለሁ ጋይስ። በሁለት ቀን ውስጥ 1 ሚሊዮን ፎሎወር እናድርሳቸው። ቻሌንጃችን ይሄ ነው የተቀበልነው። ስማይል ደንታል ክሊኒክ yes ፈገግታ ማለት ነው። በቃ ፈገግታ ማለት ነውና ለዘማሪ ገብረ ዮሐንስ ይገባዋል ብለው መኪና ከነ ሹፌሩ ለማበርከት ተዘጋጅተዋል ማለት ነው። ቲክቶክ አካውንታቸው ከዚህ በታች ታግ አድርገዋለሁ። እየሄዳችሁ ታግ አድርጓቸው ፎሎ አድርጓቸው ጋይስ እና መኪናው ይመጣል በቅርብ ቀን ማለት ነው። እንደናችሁ ዛሬ አም ሶ ሃፒ ማለት ደስ ያለኝ 1 ሚሊዮን ፎሎወር በመግባታችን ብቻ ሳይሆን የእናንተን ፍቅር ስላየን ነው። ሁላችሁም ፍቅር እንዲሁም ለወንድማችን ያሳያችሁት ፍቅር ሶ ኢሞሽናል። ሁላችሁንም እናመሰግናለን። ተባረኩ። በኢትዮጵያ የሶሻል ሚዲያ ታሪክ እጅግ ተጽዕኖ ፈጣሪ የሆነ የመጣው አዶናይ ለሶስተኛ ጊዜ ለዘማሪ ገብረ ዮሐንስ ገብረ ጻዲቅ ያስጀመረው የመኪና ቻሌንጅ እጅግ በሚገርም መልኩ ተሳክቶለታል። ይህ ብዙዎችን ያስደሰተ ሆኗል። በተለይ ደግሞ ዘማሪው ከዚህ ቀደም አይነ ስውርነቱ ላይ ታክሎ እግረኛ መሆኑ በታክሲ ጦት በብዙ ሲንከራተት ላዩ ለሚያውቁ ወዳጆቹ ይህንን ዜና መስማት ትልቅ ደስታ ፈጥሮላቸዋል። ተወዳጁ ቲክቶከር አዶናይ ይህንን ቻሌንጅ ባስጀመረ በቀናት ቀን ውስጥ ታዲያም ቻሌንጁን ለተቀበሉለት ድርጅቶች 1 ሚሊዮን ተከታይ በማስገባት ተወዳጁን ዘማሪ መኪናን ሊያሸልመው ነው። ይህ በብዙዎች ዘንድ መነጋገሪያ ሆኗል። ይህም ብቻ ሳይሆን አዶናይ ከጊዜ ወደ ጊዜ እያሳየ የመጣው የባህሪ ለውጥና የሚያደርጋቸው ድርጊቶች በብዙዎች ዘንድ እንዲወደድ ምክንያት ሆኗል። ከዚህ ቀደም ያልተገቡ ንግግሮችን ይናገር ነበረ። ከባህልም ከሃይማኖትም ውጪ የሆኑ ጠያፍ ንግግሮችን በመናገር ብዙዎች ለሱ የነበራቸው ቅሬታ እንደነበር ይታወቃል። ያ በእንዲህ እንዳለ አሁን ከቅርብ ጊዜ ወዲህ በማይታመን እጅግ በሚገርም መልኩ በብዙ ነገር ተለውጦ በስሎ የመምጣቱ ነገር ብዙዎችን እያስደነቀ ይገኛል። ለዛም ነው ብዙ ተከታዮችን እለት እለት እያፈራ የመጣው የሚሉ ሀሳቦችም እየተነሱ ይገኛሉ። ከቅርብ ጊዜያት በፊት 5 ሚሊዮን ተከታይ ያፈራው አዶናይ አሁን ደግሞ የተከታዮቹን ቁጥር ወደ 5.3 ሚሊዮን ከፍ አድርጎታል። ይህ ለቲክቶከሩ ህዝቡ ያለውን ፍቅር ማሳያ ነው የሚሉ ሀሳቦች እየተነሱ ይገኛሉ። እጅግ ለሚወደደው ገብረ ዮሐንስ ገብረ ጻዲቅ የመኪና ሽልማቱ ተሳክቶለታል። ደግሞ በቀጣይ ቤት አስጀምርለታለሁ እያለ ነው። ሰላም የምንወዳቸውና የምናከብራቸው የጊዜ ሚዲያ ቤተሰቦች እንዴት አላችሁ? በያላችሁበት የዓለም ጫፍ በያላችሁበት የሀገር ጥጉሉ ሰላም፣ ፍቅር፣ ጤና ትሆኑ ዘንድ ዞትራ ምኞታችን ነው። ኤልያስ ደግነት ነኝ። የምትከታተሉት ጊዜ ሚዲያ ነው። በዛሬው መሰናዷችን ተወዳጁ ቲክቶከር አዶናይ ለዘማሪ ገብረ ዮሐንስ ገብረ ጻዲቅ ያሳካውን የመኪና ሽልማት በተመለከተ አንዳንድ ጉዳዮች ልነግራችሁ ነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩና መሰናዷችንን ተከታተሉልን። ጊዜ ሚዲያን ሰብስክራይብ ሳታደርጉ የምትመለከቱን ካላችሁ ሰብስክራይብ በማድረግ የደወል ምልክቷን በመጫን ቤተሰብ እንድታደርጉን ጠየቅን። ክበሩልን። እንኳን ደስ አላችሁ። ከዚህ በፊት የቴምር ፕሮጀክት ላመለጣችሁ ደንበኞቻችን ከአፍሪካ ህብረት በቅርብ ርቀት ከምስራቅ አፍሪካ ግዙፍ እስላሚክ ማዕከል አልነጃሽ ፊት ለፊት የንግድ ሱቆችን በ3.9 ሚሊዮን አጠቃላይ ክፍያና በ900 ሺህ ብር ቅድመ ክፍያ እየሸጥን እንገኛለን። እንዲሁም የመኖሪያ አፓርትመንቶችን 30% ቅናሽ በማድረግ ስቱዲዮ 44 ካሬ በ3.5 ሚሊዮን አጠቃላይ ክፍያ፣ 68 ካሬ ባለ 1 መኝታ በ5.4 ሚሊዮን ብር አጠቃላይ ክፍያ፣ 95 ካሬ ባለ 2 መኝታ በ7.6 ሚሊዮን አጠቃላይ ክፍያ፣ 130 ካሬ ባለ 3 መኝታ በ10.4 ሚሊዮን አጠቃላይ ክፍያ። በተጨማሪም 4 ኪሎና ፒያሳ ላይ የንግድ ሱቆችን ከ1.4 ሚሊዮን ብር ቅድመ ክፍያ ጀምሮ ያለምንም የዋጋ ጭማሪና ወለድ እየሸጥን እንገኛለን። ያስተውሉ፣ ይህ ቅናሽ የሚቆየው ለጥቂት ቀናት ብቻ ነው። ፈጥነው ይደውሉ። በበጎ አድራጎት ስራዎቹ በቅንነቱ በብዙዎች ዘንድ እየተወደደ የመጣው ወጣቱ ቲክቶከር አዶናይ ከቀናት በፊት በኢትዮጵያ ኦርቶዶክስ ተዋሕዶ አማኞች ዘንድ እጅግ ለሚወደደውና ለሚከበረው ዘማሪ ገብረ ዮሐንስ ገብረ ጻዲቅ ያስጀመረው ሶስተኛው የመኪና ቻሌንጅ በትላንትናው ዕለት በድል መጠናቀቁ ብዙዎችን አስደስቷል። ይህ ድል ደግሞ ለወጣቱ ቲክቶከርም ሆነም ለዘማሪው ትልቅ ድል ሆኖ እየተቆጠረም ይገኛል። ወዲህ ለአዶናይ ያሰበውን ቻሌንጅ በማሳካት ረገድ አቅሙንና ብቃቱን ያሳየበት እልፍ ብሎም ሶስተኛ መኪናውን ላሰበው ሰው ይሆን ዘንድ ያሳካበት ሲሆን ወዲያ ደግሞ ዘመኑን ሙሉ አይነ ስውርነቱ ላይ እግረኝነቱ ተጨምሮ በትራንስፖርት ጦት ሲንገላታ ልጆቹንም ሲያንገላታ ለነበረው ዘማሪ
እፎይ እሰይ እረፍ ያስባለ ነገር ነው ተብሎለታል። አዶናይ እንዲህ ያለውን ቻሌንጅ ይዞ ብቅ ሲል ገና ከጅምሩ እቅዱና ዓላማው እንደሚሳካለት እርግጠኛ ነበር። አዶናይ ነገሩን ይፋ ባደረገበት መረጃ መሰረት ለተወዳጁ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዘማሪ ገብረ ዮሐንስ ገብረ ጻዲቅ መኪና ከነሾፌሩ ለማበርከት ቅድመ ዝግጅቱን ማጠናቀቁን ገልጾ ቻሌንጁን ተቀብለው አብረውት የሚሰሩ ድርጅቶች እስኪያገኝ እየጠበቀ እንደሆነም ገልጾ ነበር። ዘማሪ ገብረ ዮሐንስ አይነ ስውር ቢሆንም በዜማዎቹ ጥልቀትና ፈጣሪን በሚያመሰግንበት ልዩ መንገድ በብዙ ክርስቲያን ወገኖች ዘንድ ትልቅ አክብሮትና አድናቆት ያለው ታላቅ አገልጋይ እንዲሆን አድርጎታል። ይሁን እንጂ ሰሞኑን ዘማሪ ገብረ ዮሐንስ ገብረ ጻዲቅ አይነ ስውር ቢሆንም በዜማዎቹ ጥልቀትና ፈጣሪን በሚያመሰግንበት ልዩ መንገድ በብዙ ክርስቲያን ወገኖች ዘንድ ትልቅ አክብሮትና አድናቆት ያለው ታላቅ አገልጋይ ነው። ዘማሪው በመንገድ ላይ በእግሩ በአስቸጋሪ ሁኔታ ሲጓዝ የሚያሳይ ቪዲዮ በማህበራዊ ሚዲያ ሲንሸራሸር የነበረ ሲሆን ይህ ትዕይንት የብዙዎችን ልብ የሰበረና እንዲህ ያለ ታላቅ አገልጋይ ስለምን ይቸገራል? እንደምንድን ነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኝ ሆነው አንዳቸው እንኳን ለዚህ ግለሰብ የሚሆን መኪና መግዛት የሚችሉ ሰዎች የሉም ወይ የሚል ቁጭት የፈጠረ ጥያቄ አስነስቶ ነበር። ዘማሪ ገብረ ዮሐንስ ገብረ ጻዲቅ በተለይም በስለ ሚካኤልና በሌሎች መንፈሳዊ መዝሙሮች የሚታወቅ ታዋቂ አገልጋይ ከመሆኑም በላይ ኃያሉ ሚካኤል ድንቅ አደረገና እግዚአብሔር ስራው ድንቅ ነው በሚሉ መዝሙሮቹ የሌላ ቤተ እምነት ተከታዮች ሁሉ ሳይቀሩ በስፋት ያውቁታልም ይወዱታልም። ዘማሪ ገብረ ዮሐንስ ገብረ ጻዲቅ መዝሙሮቹ ሲደመጡ ከእግር ጥፍር እስከ አናት ጸጉር የሚያስነዝሩ ይህንን ከንቱ ዓለም አስተተው ሰማያዊውን ዓለም የሚያስናፍቁ የውዳሴም የቅዳሴም የምልጃም የይቅርታም የንስሐም ይዘት ያላቸው መዝሙሮች ናቸው። ዘማሪ ገብረ ዮሐንስ ገብረ ጻዲቅ ኃይለ ሥላሴ በመንፈሳዊ ሕይወት ውስጥ ባገለገለበት ልክ ለዓለሙም የሚሆን እንዳሻው የሚወጣ የሚገባባቸው ሀብት ንብረቶች እንደሌሉት ግን ወዳጆቹ ይመሰክራሉ። ወዲያ ስሙ ባያሌው የሚነሳ ግዙፍ ዘማሪ ነው። ወዲህ ግን በኑሮ መካከል በብዙ ይሰቃይ ነበር። በቀድሞ አጠራር በትግራይ ክፍለ ሀገር ወይንም ክልል 1 ሐውዜን ወረዳ የተወለደው ዘማሪ ገብረ ዮሐንስ ገብረ ጻዲቅ ይህችን ዓለም የተቀላቀለው እንደ ማንኛውም ሰው አይናማ ሆኖ ነበረ። በመሃል ግን የአይን ብርሃኑን አጣ። እድሜው ለትምህርት ሲደርስ አብርሃ ባታ ቦርዲንግ ስኩል ገብቶ ትምህርቱን የቀጠለው ገብረ ዮሐንስ 1983 ዓ.ም ላይ የደርግ መንግስት ስልጣን ለቆ ሲሄድና ተከትሎት የመጣው የኢህአዴግ መንግስት የሀገሪቱን መንበረ ስልጣን ሲረከብ ከነበረበት የትግራይ ክልል አዲስ አበባ በመምጣት ሰበታ መርሐውራን ትምህርት ቤት ገብቶ ትምህርቱን ቀጥሎ ኑሮን እየገፋ እነሆ አሁን ለደረሰበት አገልግሎት ላይ ደርሷል። ዘማሪ ገብረ ዮሐንስ ገብረ ጻዲቅ በሕይወት ኑረቱ መካከል ብዙ ችግር ስቃዮችን ያለፈና ዛሬ ለደረሰበት ደረጃ የደረሰ አስገራሚ ድምፅ ያለው አገልጋይ ነው። ታዲያም ወጣቱ ቲክቶከር አዶናይም የዚህን ጉምቱ የቤተ ክርስቲያን አገልጋይ ስቃይ ተረድቶ ሳይውል ሳያድር የሚያስፈልጉትን ነገሮች ሊያሟላለት ቆርጦ ተነሳና እነሆ በቅርቡ የሚጀምረው አንድ ቻሌንጅ አለኝ ብሎ ቻሌንጅ ሊጀምርለት እንደሆነ በግል የማህበራዊ ሚዲያው በቲክቶኩ ላይ ይፋ አደረገ። አዶናይም ይህንን የህዝብ ስሜትና የዘማሪውን እንግልት በመረዳት መኪና ከነሾፌሩ የሚል ለየት ያለ ቻሌንጅ መጀመሩ እጅግ የሚያስመሰግነው ነው ሲሉ ብዙዎች ያመሰግኑት ይዘዋል። ዘማሪው አይነ ስውር በመሆኑ መኪና ብቻውን በቂ እንዳልሆነ ተረድቶ ሾፌር አብሮት እንዲመደብለት በማሰብ የበጎ አድራጎት ስራውን ምን ያህል በጥንቃቄና በጥናት ከልብ እንደታሰበበት ያሳያል ያሉም ብዙ ናቸው። ይህ ተግባር ታዲያ አዶናይ ለሰዎች ያለውን አክብሮትና አርቆ አሳቢነት በድጋሚ ያስመሰከረበት አጋጣሚ ሆኗል። እንዲህ ያሉ አርያነት ያላቸው ተግባራት ለብዙዎች በማጋራት ታዋቂነትን፣ ተጽዕኖ ፈጣሪነትን ለበጎ ነገር ማዋል እንደሚቻል ማሳያና በማህበረሰባችን ውስጥ የመረዳዳት ባህል እንዲጎለብት ማድረግ ነው ያሉ ብዙዎች ገና ከቻሌንጁ ጅማሮ ጀምሮ ሀሳቡን እያደነቁለት ይገኛሉ። አዶናይ ገብረ ዮሐንስ ገብረ ጻዲቅ ያሰበውን ለማሳካት እኛ አለን ብለው አጋር የሆኑት የስማይል ዴንታል ክሊኒክ የተሰኘ የጥርስ ሕክምና ክሊኒክ ባለቤቶች ናቸው። አዶናይ ቻሌንጁን የተቀላቀሉት ሰዎች ሲያገኝ ሳይውል ሳያድር ፕሮግራም አዘጋጅቶ ቻሌንጁን በይፋ ባስጀመረበት መርሃ ግብሩ ላይ ዘማሪ ገብረ ዮሐንስ ገብረ ጻዲቅ ሲዘምራቸው ከነበሩ ዝማሬዎች ውስጥ አንዱን መዝሙር በጥልቅ ስሜት ከሰማ በኋላ በተለይ ይሄ መዝሙር የኔን የቀድሞ ህይወት ያሳያል ሲል ይህንን መዝሙር ተከትሎ ከአምላኩም በብዙ መልኩ
የራቀ ግን ደግሞ አምላኩን መቅረብ እንደሚፈልግ ሲገልጽ መሰማቱ አዶናይ የቀድሞ ደስ የማይሉ ባህሪያቱን ትቶ ከፍ እያለ የመጣ ልቡን የሰበረ ወጣት ሆኗል ብለው ብዙዎች አድናቆታቸውን እንዲቸሩት ምክንያት ሆኗል። ብዬ ላንተ ውለታ ከእረኝነት ከታናሽ ስፍራ ለንግስና ምንም ብጠራ ከቀንዲሉ ቀድሟል ሐሳቤ እንድቀኝል ተነክቶ ልቤ ደጅ ሆኜ ካንተ በር ተስፋ አድርጌ ስዘምር ቆጥረህልኝ እንደ ዋጋ አከበርከኝ ባንተ ጸጋ ናታኔም ነኝ በአገልግሎቴ አይከፋኝ ታናሽነቴ እጠርጋለሁ ደጅህን ጌታ ዝቅ ብዬ ላንተ ውለታ ሳይከብድብኝ የዓለም ዝና ተንበርክኬ ልስጥ ምስጋና ምክንያት አለኝ ለማዘንበሌ ናታኔም ነኝ ይህች ናት ቃሌ ደጅ ሆኜ ካንተ በር ተስፋ አድርጌ ስዘምር ቆጥረህልኝ እንደ ዋጋ አከበርከኝ ባንተ ጸጋ። ካናዳ ነበርኩኝ ለ7 ዓመት ሙሉ ውጭ ሀገር። ወደ ካናዳ ስትወጣ ደግሞ የሚያጋጥሙ ነገሮች አሉ። ስፔሻሊ እንደ አንድ ወጣት ወደ ሱስ ትገባለህ፣ ወደ ብቸኝነት ትገባለህ፣ ከቤተሰብህ ትርቃለህ፣ ጭንቀት አለ፣ ብዙ ነገር ያጋጥማልና ህይወት በጣም ትፈትናለች። እንግዲህ እኔ አሁን ባለሁበት ሁኔታ ከሃይማኖቴ ራቅ ብያለሁ እና እንደ አንድ ሁሉም የሚያውቅ ሳይሆን እንደ አንድ እንዳጠፋ ሰው ከሃይማኖቱ እንደራቀ ሰው እና እቺ ዓለም እንዳሸነፈችው ሰው ሆኜ ነው የቀረብኩት። ጥያቄዎችም ልጠይቅህና ምክርህንም ልሰማ እና የበለጠ ወደ መንፈሳዊነቴም ቀረብ እንድል ማለት ነው። ይፋ ቻሌንጁን ባስጀመረበት በዚህ ዝግጅትም ላይ እናቱን ከዘማሪው ጋር ሲያስተዋውቀው በነበረበት ሰዓት ዘማሪ ገብረ ዮሐንስ ገብረ ጻዲቅም እናት አዶናይን የመሰለ ልጅ በመውለዳቸው እድለኛ እንደሆኑ አጋጣሚውን ተጠቅሞ ነግሯቸዋል። እናቴን ላስተዋውቅህ አንዴ ተገኝቶ ማሚ ከፋልጠቂ ናይ አንዴ ሰምቻለሁ። አንዴ ቡና መቀሌ ያለው የእናቴ ቤት ልስትና እኔ አሁን እዛ ነበርኩ ባለፈው። ሂጄ በጠጣ ደስ ባይኝ ግን ግነት እንዳይሆን ነው እንጂ እኔ ራሴ ቤቱ ጋር ተገኝቼ እንደው ቤቱንም በሰው ብንጎበኘው ጥሩ ነበር። ሳይታወቅ ደስ ይለኝ። አብረን እንሄዳለንና መቀሌ በቃ አለቀ። ችግር አለው። ይሄው መታለች እኔ እናቴ ከመን ለኸ ደሓንዶ ምን ክብል ገብረ ዮሐንስ በጻርቅነት እዚ ደሓንዶ እንኳዕ አራኸበና አዶናይ ዝኣመሰለ ቆልዓ ዝሃበኪ ኣምላኽ ምስጋና ይግብኦ እዩ ይዕቤልና ክንትሽሕ ይገብሮ ሓቂዶ ክንትሽሕ ይገብሮ አዶናይ ለዘማሪ ገብረ ዮሐንስ ገብረ ጻዲቅ የጀመረው ቻሌንጅ በአስገራሚ ሁኔታ በአጭር ቀን ውስጥ መሳካቱ ብዙዎችን ደስተኛ ያደረገ ከመሆኑ በመለስ አዶናይ በብዙ መልኩ እያስመሰገነው የመጣም ክስተት ሆኖለታል። ይህ የ1 ሚሊዮን ተከታይ ቻሌንጅ ደስታ የፈጠረው ቻሌንጁን ላስጀመረው አዶናይም ሆነ ታክሲ እንግልት ለሚሰቃየው ዘማሪ ገብረ ዮሐንስ ገብረ ጻዲቅም ብቻ ሳይሆን ቻሌንጁን ተቀብለው ጥያቄው ከተሳካ መኪናውን ለመግዛት ቃል ለገቡት ለእስማኤል ዴንታል ክሊኒክ ባለቤቶችም ጭምር ነበር። እስማኤል ዴንታል ክሊኒኮችም ቻሌንጃቸው መሳካቱን ተከትሎ በቢሮአቸው ደስታቸውን እንዲህ አድርገው እየፈነጠዙ አክብረውት ነበር። ዛሬ አም ሶ ሃፒ ማለት ደስ ያለኝ 1 ሚሊዮን ፎሎወር በመግባታችን ብቻ ሳይሆን የእናንተን ፍቅር ስላየን ነው። ሁላችሁም ፍቅር እንዲሁም ለወንድማችን ያሳያችሁት ፍቅር ሶ ኢሞሽናል። ሁላችሁንም እናመሰግናለን። አሁን ከዚህ በኋላ ሁሉ ሰው በጉጉት የሚጠብቀው እስማኤል ዴንታል ክሊኒኮች የገቡትን መኪና ገዝተው ለተወዳጁ ዘማሪ ለገብረ ዮሐንስ ገብረ ጻዲቅ አስረክበው ገብረ ዮሐንስ ገብረ ጻዲቅም ደግሞ ከሚሰቃይበት የታክሲ እንግልት ድኖ ፈልሰስ ብሎ በሹፌር ያሰበበት ቦታ እየገባ እየወጣ ደግሞ አምላኩን በሚፈልገው ልክ ሲያገለግል መታየት ነው። ወጣቱ አዶናይ እንዲህ ያሉ ድርጊቶችን
በመፈጸሙ ደግሞ በኢትዮጵያ ታሪክ ውስጥ ስሙን በደማቅ ቀለም እያጻፈ የመጣ ስለመሆኑ ዋነኛ ምስክር ነው እየተባለለትም ይገኛል። የምንወዳቸውና የምናከብራቸው የጊዜ ሚዲያ ቤተሰቦች በዚህ ጉዳይ ላይ ያላቸውን ሀሳብ በሀሳብ መስጫ ሳጥን ላይ ያስፍሩልን። የአዶናይን ተግባር እንዴት አያችሁት? ክበሩልን። አብራችሁን ስለቆያችሁ እናመሰግናለን። ሰብስክራይብ ሳታደርጉን የምትመለከቱንም ካላችሁ ሰብስክራይብ በማድረግ እንድታበረቱን በትህትና ጠየቅን። እናመሰግናለን። ከረኝነት ከታናሽ ስፍራ ለንግስና ምንም ብጠራ ከቀንዲሉ ቀድሟል ሐሳቤ እንድቀኝል ተነክቶ ልቤ ደጆኜ ካንተ በር ተስፋ አድርጌ ስዘምር ቆጥረህልኝ እንደ ዋጋ አከበርከኝ ባንተ ጸጋ ናታኔም ነኝ በአገልግሎቴ አይከፋኝ ታናሽነቴ እጠርጋለሁ ደጅህን ጌታ ዝቅ ብዬ ላንተ ውለታ